ቆይ እኔ አልገባኝም። አንተ ማን አባስ ነው ከወንድሜ ቤት የምታባረረኝ? ረሳሽ እንዴ? ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ እየላችሁ የመጣሁት ሀብል ድራማ ነው። ይህንን ቻናል ሰብስክራይብ እና ላይክ ያደረጋችሁ ወደዚህ ቻናል እንድትቀላቀሉ ኑ ኑ ኑ እላችኋለሁ። ዩቱብ ማናጀርም ካሞን ሼር ጎዲ ላይክ ጎዲ እያልኩኝ እንግዲህ ወደ ቪዲዮ አብረን እንሄዳለን። የሀብል እናት ካች ብላ ወደ ወይዘሮ ዘነቡ ቤት እያመራች መጣች። ወይዘሮ ዘነቡ በጣም ነው እየደነገጠችው። ለምንድን ነው እየመጣሽው? ምን ፈልገሽ ነው? ያንቺ ችግርስ ምንድን ነው ብላ ስትጠይቃት ነበረ። እኔ አንቺ ማነሽ ስትላት፣ እኔ ማርታ እባላለሁ። ስለዚህ ልጄን ፈልጌ ነው በግድ አፈላልጌ ነው እያገኘውሽ፣ ልጄን ፈልጊያት ነው የመጣሁት ብላ ስትጠይቃት ነበረ። እኮ ለምንድን ነው እየደነገሽው? በትክክል ቁሚና አናግሪኝ እንጂ ያንቺ ችግርስ ምንድን ነው ብላ ስትጠይቃት ነበረ። እኔ ምንም ችግር የለብኝም፣ ግን አንቺ የሀብል እናት እንደሆንሽ እንዴት ነው የማቀው? ያንቺ እናትነት እንዴት ነው ማቀው? እስቲ ንገረኝ ስትላት፣ ጎረቤት በጎረቤት አፈላልጌ ነው ልጄ ሀብል 23 አመቷ ነው ከኔ ከተለየች። ስለዚህ እንግዲህ አንቺ ደግሞ ኬት እንዳገኘሻት በደንብ አስጠንቅቄ ስለማቅ እነግርሻለሁና ልጄ ሀብልን እባክሽ አገናኘኝ ብላ ስትማጸናት ነበረ። እኔ ዘነቡ እንደሆንኩ የድሮ ስሜ ነው፣ እንዴት በዚህ ስም አወቅሽኝ ስትላት ነበረ። እኔ ድሮ ልጄን ሆስፒታል ውስጥ አርጊያት ነበረ የወጣሁትና አንቺ ከሆስፒታል ውስጥ ስላገኘሻት ልጄን እፈልጋታለሁ። ምክንያቱም አሁን እኔ ስላልተመቻቸልኝ ነው። አሁን ነው በቅርብ ወደ አገር ቤት ከ18 አመት በኋላ ነው ወደ አገር ቤት እየተመለስኩና ልጄን ለምንድን ነው የማትሰጭኝ? ወይስ ለምንድን ነው የማታሳየኝ? እባክሽ ወይዘሮ ዘነቡ ስትላት ነበረ። ወይዘሮ ዘነቡ እኔ ይሄንን ስም ኬት አምጥተሽ ነው እየደጋገምሽ እኔን የምታናግሪው? ያንቺ ምክንያት ምንድን ነው? እኔ ሳነጋግርሽ አንቺ በጣም እየደነገሽ ነው። ለምንድን ነውስ የምትደነግጪው? ብላ ስትጠይቃት ነበረ። እኔ አልደነገኩም። ለነገሩ ዞር ዞር ብዬ እያወራውሽ ነው እንጂ በፍጹም እኔ አልደነገኩም። እኔ ሀብል ልጄ ነች። እንዴት አርጌ ነው የምሰጥሽ? እኔ ከማጸኔ እንደወጣች ነው አርጌ የማስባት። ትንጥዬ ሆኜ ነው ያገኘዋት። ስለዚህ አሁን አንቺ ማነሽ ብዬ ነው የደነገኩም። ብደነግጥም ምን ችግር አለው ብላ ወይዘሮ ዘነበች እንግዲህ መልስ ስትመልስ ነበረ። ግራ ቀኟን እያየች ወይዘሮ ዘነበች እንግዲህ ፍጥጫ ላይ ስትደርስ ግራ ጎናን እያየች ለመፈርጠጥ መሰለኝ፣ ለመሯሯጥ ልትሮጥ ነው መሰለኝ። እንግዲህ አማርኛ ራሱ አጠረኝ ጋይስ። እንደው ኧረ ልረጋጋ እስቲ። ወይኔ ጉጂ ፈላ። እርስ በራሴ እየተንተባተብኩ እኮ ነው እናንተ። ኧረ ጉድ ፈላ። እና እንግዲህ ወይዘሮ ዘነበች ልትፈረጠጥ ነው መሰለኝ። የሰው ልጅ ከሆስፒታል ወስዳ አሳድጋ እንግዲህ አንዴ ስትድር አንዴ ስታፋታ። ኧረ ወይኔ። ወደ ሌላው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካቾቼ አሳይኝ። እኔ ከአውሮፓን አገር ነው የመጣሁት። ምክንያቱም በዛን ጊዜ በጣም መጥፎ ህይወት ላይ ነበረ ያለሁት። ድንገት ልጄን ሀብልን ትቻት ወደ አውሮፓ አገር ሄጄ ነበረ። ወይ አውሮፓ አገር ከሄድሽማ ብላ በጣም ወይዘሮ ዘነበች ፈገግ ስትል፣ ምን ነው? አዎ እዛ ሄጄ ነበረ። ነገር ግን እዛ ስትሄጂ ታዲያ ቀጢ ሀብታም ሆነሽ ነው እየመጣ
የመጣሽው? አዎ ወደ 18 ዓመት ሰርቼ ነው የመጣሁት። 18 ዓመት ሙሉ አንቺ እዛ ህይወት አልመሰረሽም ወይ ብላ ወይዘሮ ዘነበች እንግዲህ ስትጠይቃት ነበረ። ወይዘሮ ዘነበች በነገራችን ላይ በጣም ወሬኛ ነችና ስለዚህ እንግዲህ ውድ ተመልካቾች ስለዚህ ሀብታም ሆነሽ ነው የመጣሽው ምናምን ብላ ስትጠይቃት አዎ ሀብታም ሆኜ ነው። ታዲያሳ እንዴት አውሮፓን ሀገር ህይወት አልመሰረሽም ብላ ስትጠይቃት ነበረ ማለት ነው። እና አይ እኔ ህይወት አልመሰረኩም፣ እኔ ህይወት ያልመሰረኩበት ምክንያት አለኝ። የኔ ምክንያት ለምንድን ነው እንደዛ የሆነው ብላ ስትጠይቃት ነበረ። እኔ ህይወት መርቼ ነበረ ግን እግዚአብሔር ያላለው ነገር ስለዚህ አቃተኝና ልሞክር ወደ ኢትዮጵያ መጣው። ስለዚህ ልጄን ደግሞ ሳጠያይቃት አንቺ ሰው እሱ አንቺ ጋር እንዳለሽ ስለሰማው አሁን ልጄን እንድታሳየኝ ነው የምፈልገው ብላ ወይዘሮ ዘነበችን እንግዲህ ስትማጸናት ነበር። ወይዘሮ ዘነበች በቀላሏ ልጇን የምትሰጥ አይደለችም። እሷ ኃይለኛ ወሬ ፈትፋች ስለሆነች ስለዚህ እንግዲህ ልጇንም ድራ ሀብልን ድራ አፋታለች። ስለዚህ እንግዲህ ውድ ተመልካቾች ሀብል ደግሞ ሌላዋ ደግሞ ገብታ ስለ አንዳንድ ነገር እያወራች ነው። ሀብል ደግሞ በጣም ወደ እስር ቤት ገብታ ከሀድራ ጋራ አንዳንድ ነገር እያወራች ነበረ። ሀድራ ደግሞ አንቺ የወይዘሮ ዘነበች ልጅ አይደለሽም ለካ። ታዲያ የወይዘሮ ዘነበች ልጅ ካልሆንሽ ለምንድን ነው በመጀመሪያ ደረጃ እንደዚህ ነገሮቹን ያጨመላለቅሽው ብሎ ሲጠይቃት እኔ ወይዘሮ ዘነበች እናቴ አይደለችም። ወይዘሮ ዘነበች ዝም ብላ ነው ድሮም በርበሬ ስታጠን ነው ያሳደገችኝ፣ ስትቆነጥጥ ትምህርት ቤቴን ሁሉ ካልክላኝ ብላ ስታወራ ነበረ። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ላይክ እና ሰብ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እባክዎት በትህትና ጠይቃችኋለሁ ማለት ነው። እንግዲህ ወይዘሮ ሀብል እንግዲህ በጣም እስር ቤት ቁጭ ብላ እልም አይቼ ነበር ስትል ነበረ። ኧረ ድራማ ሰሪ እልም ያያል እንዴ? ምን ነው እልም ነው ስቅጀት ነው እያላት ነበረ። በዛን ጊዜ በጣም ነው የሳኩትና ሀብል አልተቻለችም። ምን ነው ለምንድን ነው እንደዚህ የሚያደርግሽ ብሎ ሲያነጋግራት ነበረ ሀድራ። አይ ሀድራ እውነቴን ነው የምልህ ስትለው እንግዲህ እውነትሽን ከሆነ እስቲ እልምሽን አልሚ ስላት ነበረ። ጋይስ እልሙ ይለፈኝና ሌሊት ነው እያወራው ያለሁት። ስለዚህ እንግዲህ እናቴ አይደለችም በርበሬም እያጠነች ነው እያሳደገችኝ ብላ ስለ ወይዘሮ ዘነበች ክፉ ነገር እያወራችውና ስላደረገችው ስላሳለፈችው በእያንዳንዱ ነገሩ ስትነግረው ሀድራ ግን በጣም ደንግጧል ማለት ነው። ወደ ሌላው ቪዲዮ እንግዲህ ለብለብ እያለፍን ነው። ወደ ሌላ ቪዲዮ ስንሄድ ደግሞ አጸደ የምትባል የአቶ እስከንደር እህት ነች። ማነች? እሷም እንግዲህ በጣም ሌላ ሴት አግኝታ ሀድራ ወንድምሽ አይደለም ሰብለ እያለቻት ነው። ወንድምሽ እንዳልሆነ አረጋግጬ 100% ነው እያማቀው ብላ በጣም እንግዲህ ነፍስና ስጋዋን እያማገተች ማለት ነውና፣ ስለዚህ በጣም የእሷ ነገርም ከባድ እየሆነ ነው። ሀድራ ወንድሜ ነው ብላ እየጠበቀች ነበረ። ያው እንግዲህ አጸደ ደግሞ በጣም ለመበጥበጥ እየፈለገች ስለሆነ በጣም ሁሉም ነገር ከባድ እስከሆነ ድረስ አይ እንደዛ አይደለም ነገሮቹ በጣም ከባድ እስከሆኑ ድረስ እኔ አንቺ ወንድሜ ነው ብለሽ በጣም እያመንሽ ስለመጣሽ እኔ ደግሞ ላንቺ ብዬ ነው እንጂ ሀድራ ወንድምነትሽም ቢሆንም እኔ ጣልቼ አይደለም። በነገራችን ላይ በደንብ ዲኤን ሄጄ አረጋግጫለሁ። በደንብ ነው
የዲኤኑ ወረቀት የማሳይሽ ብላ እንግዲህ እሷም ከወይዘሮ ዘነበች የበለጠች መጠመጥ እስከሆነ ድረስ እንግዲህ ወረቀቱን ላፍ ብላ እሷን ለማሳየት ወንድ እንድትባል እንግዲህ ወረቀቱን ለማሳየት እየሞከረች ነው ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል ወይዘሮ ዘነበች ምን ላይ ደረሰች? እንዴትስ ሆነች? የሷስ ችግር ምንድን ነው? ለምንድን ነው እንደዚህ ያደረገችው ነው? ወይዘሮ አጸደና አቶ ሀድራ በጣም ቆመው እየተነጋገሩ ነው። ሀድራ ደግሞ ከዚህ ህይወት ውስጥ ብትወጪ ምን ችግር አለው? አንቺ ግን ለሰላም ነው ወይ ጣለቅ የምትዩ? ሙጥጥ ብለሽ ከኛ ውስጥ ለምንድን ነው የማትወጪው? ብለው ሲያነጋግራት ነው። ለማንኛውም እንግዲህ ውድ ተመልካች ሀድራ እንግዲህ ብሌንን ማነች ሀብልን ወይ ሊፈልጋትም ይችላል ላይፈልጋትም ይችላል። አንዳንድ ነገር እንግዲህ 100% እርግጠኛ መሆን ይፈልጋል። እርግጠኛ ያልሆነበትም ምክንያትም በጣም እየደነገጠውና በጣም እንትን ያዘነው ቆም ብሎ እንዲያስተውል ያደረገው ነገር አንደኛ ደረጃ ሀብል የወይዘሮ ዘነበች እናቷ አይደለችም ሲባል ነው እንግዲህ የደነገጠው። እንግዲህ አቶ እስከንደርም የሱ አባት ስለሆነ በጣም እንግዲህ እየተሽከረከረ ነው። ሀብል ደግሞ እውነቱን በየአንዳንዱ እየነገረችው ነበረ። በእርግጥ እረፍትም ይሄንን ተረጋግቶ ለማውራት ተረጋግቶ ለመናገርም እረፍት ስለሚያስፈልገው ብዙም ኬር ያረገው አይመስለኝምና እንግዲህ ውድ ተመልካቾቼ ላይክና ሰብ እያረጋችሁ ይሄንን ቻናል ለማሳደግ ብትሞክሩ በጣም ደስ ይለኛል። ሁላችሁም እንግዲህ መሽከርከር የምትፈልጉም ተሽከርከሩ፣ ቁጭ ብድግ ማለት የምትፈልጉም እንግዲህ በርቱልኝ፣ ጠንክሩልኝ። እኔም ደግሞ ቢታይም ባይታይም ሰብ ማረጎችን ላይክ ማረጎችን አላልፍም ማለት ነው እና እኔም ሰብ አረጋለሁ እንደምትም ሰብ አረጉኝ። ስለዚህ እንግዲህ ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። ይሄ ሁሉ የኔ መኪና ነው፣ በዩቱብ ብር የገዛሁት መኪና ማለት ነውና ስለዚህ ውድ ቤተሰቦቼ ስለመጣችሁም ስለቀራችሁም አመሰግናለሁ። አልገባኝም። ቆይ ለምንድን ነው ወንድሜ ነው ዘራሽ ያልሽው? እዝራ ግን